ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ጁቬንቱሶች አሊሰን ቤከርን ከሊቨርፑል ለማስፈረም ፍላጎት አላቸው እየተባለ ይገኛል። እንደዚሁም ሊቨርፑሎች ሮናልድ ሳሊሲ የተባለውን ተጫዋች ለማስፈረም እንቅስቃሴ አድርገው እንደነበረ እየተነገረ ይገኛል። ከዚህ በተጨማሪም ሊቨርፑሎች ኤሊዮት አንደርሰንን ማስፈረም አለባቸው እየተባለ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ኤሊዮት አንደርሰንን የተመለከተውን ዘገባ ይሆናል። ሊቨርፑል ላይ ብቻ ባተኮሩ ዘገባዎቹ የሚታወቀው ዴቪድ ሊች ከአንፊልድ ኢንዴክስ ጋር ባደረገው ቆይታ ሊቨርፑሎች በክረምቱ የዝውውር መስኮት ኤሊዮት አንደርሰንን ከኖቲንጋም ፎረስት ማስፈረም አለባቸው እያለን ይገኛል። አያይዞም እንደተናገረው ከሆነ በዚህ ሰዓት ሊቨርፑሎች የክሪስታል ፓላስ ተጫዋች ሆኑን አዳም ሞርተንን ለማስፈረም ከፍተኛ ፍላጎት እንዳላቸው የተለያዩ መረጃዎች እየተናገሩ ነው የሚገኙት። ተጫዋቹን በጣም በቅርበት እየተከታተሉት ነው የሚገኙት። አዳም ሞርተንም ከተመለከት ነው ከኳስ ጋር በጣም ምቾት የሚሰማው ተጫዋች ነው። በቢልድ አፕ የሚሆን ጨዋታዎችን በማቀጣጠል እንደዚሁም የማጥቃት ሂደቱን በማስጀመር ረገድም በጣም አስደናቂ የሚባል ተጫዋች ነው። ነገር ግን ደግሞ ከኳስ ውጭ ያለውን እንቅስቃሴ ስንመለከት ግን በጣም የሚቀረው ተጫዋች ነው። ፈጣን የሚባልም ተጫዋችም አይደለም። በዚህ ሰዓት ደግሞ ፕሪሚየር ሊጉ የሚፈልገው የመሀል ሜዳ ተጫዋች በጣም ፈጣን የሚባል በጣም ብዙ ቦታዎችን ማካለል የሚችል ተጫዋች ነው የግድ የሚያስፈልጋቸውና አዳም ሞርተን ደግሞ ያን አይነት ተጫዋች ነው ብዬ አላስብም። አሁን ለምሳሌ በዚህ በሊቨርፑል ቲም ውስጥ ራሱ አሌክሲስ ማካሊስተር በዚህ ሲዝን በጣም እየተቸገረ ነው የሚገኘው። ከፕሪሚየር ሊጉ ፍጥነት ጋርም አብሮ መጓዝም የቻለም አይመስልምና ተመሳሳይ አይነት ነገርን በአዳም ሞርተን ላይ እንመለከታለን። ስለዚህ ሊቨርፑሎች እሱን ከማምጣት ይልቅ ብዙም ቦታዎችን በማካለል ደረጃ በፊዚካልም ደረጃ በጣም ጠንካራ ተጫዋች የሆኑን ኤሊዮት አንደርሰንን ወደ ቡድናቸው ቢቀላቅሉ የተሻለ ነው ብዬ አስባለሁ። ኤሊዮት አንደርሰን ከኳስ ጋር በጣም ምቾት የሚሰማው ተጫዋች ነው። እንደዚሁም ከኳስ ውጭም በጣም ጎበዝ የሚባል ተጫዋች ነው። ብዙ ቦታዎችን ማካለል የሚችል ፊዚካሊም በጣም ጠንካራ የሆነ ተጫዋች ነውና ሙሉ ለሙሉ ትኩረታቸውን ወደዚህ ተጫዋች ቢያዞሩ ሊቨርፑሎች የተሻለ ነው ብዬ አስባለሁ የሚል አስተያየቱን ሰጥቷል። በቅርቡም እንግዲህ ከኖቲንጋም ፎረስት ጋር በነበረው ጨዋታ በተለይ የመጀመሪያው አጋማሽ ላይ ምን አይነት ጎበዝ ተጫዋች እንደሆነ ሁላችንም የተመለከተን ይመስለኛል። ሊቨርፑሎች አዳም ሞርተንን ከሚያስፈርም ይልቅ ኤሊዮት አንደርሰንን ለማስፈረም እንቅስቃሴ ቢያደርጉ የተሻለ ነው የሚል አስተያየቱን ሰጥቷል። እናንተስ በዚህ አስተያየት ዙሪያ ያላችሁ ሀሳብ ምንድን ነው? ከአዳም ሞርተንና ከኤሊዮት አንደርሰንስ የትኛው ተጫዋች ለሊቨርፑል ይመጥናል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሮናልድ ሳሊን የተመለከተውን ዘገባ ይሆናል። የሮናልድ ሳሊ አባት የሆኑት ቲቦር ሳሊ በቅርቡ ከሃንጋሪ ጋዜጣ ሆነው ከብሊክ ጋር ቆይታ አድርገው ነበር። በዛ ቆይታቸውም ሊቨርፑሎች በጃንዋሪ ዝውውር መስኮት ልጃቸው የሆነውን ሮናልድ ሳሊን ለማስፈረም እንቅስቃሴ አድርገው እንደነበረ ተናግሯል። ይህ ተጫዋች እንግዲህ በዚህ ሰዓት በጋላታሳራይ ነው እየተጫወተ የሚገኘው። በዚህ ሲዝንም 33 ጨዋታዎችን መጫወት ሲችል 1 ጎልና 6 አሲስት ማስመዝገብ ችሏል። በጣም ጥሩ የሚባል እንቅስቃሴንም እያደረገ ነው የሚገኘው። እንደዚሁም ደግሞ የማጥቃት ባህሪ ያለው ተጫዋች ነውና ሊቨርፑሎችም ይህንን ተጫዋች ለማስፈረም እንቅስቃሴ አድርገው ነበረ። ነገር ግን በስተመጨረሻ ተጫዋቹን ሳያስፈርሙት ቀርቷል። አባትየውም እንግዲህ አያይዘው እንደተናገሩት ከሆነ በክረምቱ የዝውውር መስኮትም ልጃቸው ከጋላታሳራይ ሊወጣ እንደሚችልም ጠቁሟል። በክረምቱ የዝውውር መስኮት ለተጫዋቹም እንደዚሁም ደግሞ ለጋላታሳራይም የሚሆን የሚስማማ አይነት ጥያቄ ከቀረበ ሀገሪቷንም ክለቡንም ሊለቅ የሚችልበት እድል አለ ብለዋል። ሊቨርፑሎች በጃንዋሪ ዝውውር መስኮት ኮነር ብራድሊ እንደዚሁም ደግሞ ጀሬሚ ፍሪምፖንግ ከተጎዱ በኋላ ጌትሩደንና ዴንፍሪን ወደ ሊቨርፑል ለማምጣት እንቅስቃሴ ሲያደርጉ ነበር። ነገር ግን በተለያዩ ምክንያቶች እነዚህ ተጫዋቾች ሳይፈርሙ ቀርቷል። ከዚህ ቀደምም የሊድሱን ተጫዋችም ለማስፈረም እንቅስቃሴ አድርገው እንደነበረ እየተነገረ ይገኛል። አሁን ደግሞ ቲቦር ሳሊ እንደተናገሩት ከሆነ ልጃቸው የሆኑን ሮናልድ ሳሊን ለማስፈረም እንቅስቃሴ አድርገው ነበረ እያለን ይገኛል። እናም ይህም የሚያሳየው እንግዲህ በጃንዋሪ የዝውውር መስኮት ሊቨርፑሎች የቀኝ ክንፍ ተከላካይ መስመር ቦታውን ለመተካት እንግዲህ የተለያዩ ተጫዋቾችን ሲመለከቱ እንደነበረ የተለያዩ ጥረቶችንም ሲያደርጉ እንደነበረ ነው። ነገር ግን በክረምት የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ አይጠበቅም። ዋነኛው ምክንያት ደግሞ እድሜው ነው። ይህ ተጫዋች እንግዲህ በዚህ ሰዓት 28 ዓመቱ ላይ ነው የሚገኘው። በቀጣይ ዓመት ደግሞ 29 ዓመቱ ላይ ነው የሚገባውና እዚህ እድሜ ላይ ያለን ተጫዋች ሊቨርፑሎች ያስፈርማሉ ተብሎ አይጠበቅም። በተለይ በዚህ ሰዓት እየተጠቀሙት ያሉትን ስትራቴጂ ስንመለከት ወጣት ተጫዋቾች ለአሁንም የሚሆኑ እንደዚሁም ደግሞ ለረዥም ጊዜ በሊቨርፑል ሊቆዩ የሚችሉ አሁን ለምሳሌ 21፣ 22፣ 23
እድሜያቸው ላይ ያሉ ተጫዋቾችን ያመጣሉ ተብሎ ነው የሚጠበቀው። ይህ ተጫዋች ወደ ሊቨርፑል የመምጣት እድሉ በጣም ጠባብ የሚባል ነው። ከዛ በተጨማሪም ኮነር ብራድሊ እና ጀረሚ ፍሪምፖንግም ከጉዳታቸው ይመለሳሉ ተብሎ ነው የሚጠበቀው። ለቀጣይ አመትም የቀኝ ፉልባክ ቦታ ላይም በዋነኝነት ይዙታል ተብሎ ነው የሚጠበቁትና እነዚህ ተጫዋቾች እያሉ ሌላ የ28 ዓመት ተጫዋች ያመጣሉ ተብሎ አይጠበቅም። ምናልባት ተጨማሪ የክንፍ አጥቂ ተጫዋች የማያመጡ ከሆነ ሌላ አንድ ተከላካይ ሊያመጡ ይችላሉ። ያም ተከላካይ ደግሞ ቨርሳታይል የሚባል ተጫዋች ያመጣሉ ተብሎ ነው የሚጠበቀው እንጂ እንደዚህ እድሜው የገፋ ተጫዋች ያመጣሉ ብዬ አላስብም። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ላጋዜጣ ዴሎ ስፖርት ይዞት የወጣውን ዘገባ ይሆናል። እንደ ዘገባው መሰረት ከሆነም ጁቬንቱሶች አሊሰን ቤከርን ለማስፈረም ፍላጎት አሳይተዋል እየተባለ ይገኛል። እንደሚታወቀው የአሊሰን ቤከር ኮንትራት ሊያበቃ የአንድ ዓመት ጊዜ ብቻ ነው የቀረው። በክረምቱ የዝውውር መስኮት ኮንትራቱ የሚያበቃ ይሆናል። ነገር ግን ደግሞ ሊቨርፑሎች በአንድ ዓመት የማራዘም መብት ስላላቸው እስከ 2027 ድረስ በሊቨርፑል ይቆያል ተብሎ ነው የሚጠበቀው። ምናልባት በጣም ከፍተኛ ገንዘብ ከቀረበላቸው ተጫዋቹን ሊሸጡ የሚችሉበት እድል አለ። ከዛ ውጭ ግን አሊሰን ቤከር ቢያንስ እስከ 2027 ክረምት ድረስ በሊቨርፑል ይቆያል ተብሎ ይጠበቃል። እንደዛም ቢሆንም ግን ጁቬንቱሶች ዲግሪጎሪ የተባለውን በረኛ ለመተካት አሊሰን ቤከርን ቀዳሚ ተመራጭ አድርገውታል እየተባለ ይገኛል። ከአሊሰን ቤከር በተጨማሪም ግን የቶተናም በረኛ የሆነው ቪካሪዮንም ወደ ጁቬንቱስ ለመውሰድ ፍላጎት አላቸው። ነገር ግን ቀዳሚ ስፍራ የሚሰጡት አሊሰን ቤከር ነው። በተለይ ደግሞ ኮንትራቱ መጠናቀቁ ላይ መሆኑን ተከትሎ እንደዚሁም ደግሞ እድሜውን ስንመለከት 33 ዓመቱ ላይ ነው የሚገኙና በቀላሉ ገንዘብ እናገኘዋለን ብለው ተስፋ አድርጓል። ይህንን የመሰለ ምርጥ የሚባል በረኛን በትንሽ ገንዘብ የሚያገኙት ከሆነ ወደ ጁቬንቱስ ለመውሰድም ከፍተኛ ፍላጎት አላቸው እየተባለ ይገኛል። ከዛ በተጨማሪም በዚህ ሰዓት የጁቬንቱስ አሰልጣኝ የሆኑት ሉቺያኖ ስፓሌቲም ከዚህ ቀደም ከአሊሰን ቤከር ጋር በሮማ መስራታቸው አይዘነጋምና በዛ ምክንያትም ምናልባትም ጁቬንቱስን ሊመርጥ ይችላል እየተባለ ይገኛል። ነገር ግን ዋናው ጥያቄ ምንድነው ሊቨርፑሎች ይህንን በረኛ ለመልቀቅ ፍቃደኛ ናቸው ወይ የሚለው ነው። ከዛ በመቀጠል ደግሞ በረኛውስ ወደ ጁቬንቱስ ለማቅናት ፍቃደኛ ነው ወይ የሚለው ነገር መታየት መቻል አለበት። በእርግጥ አሊሰን ቤከር 33 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ ለበረኛ ያን ያህል ትልቅ የሚያስብለው አይደለም። በረኞች እስከ 40 ዓመታቸውም ሲጫወቱ የተመለከትንባቸው አጋጣሚዎች አሉ። ቢያንስ ግን በጣም በምርጥ ብቃታቸው እስከ 36 ዓመት ድረስ መሄድ የሚችሉ በረኞች አሉና አሊሰን ቤከርም ካልተጎዳ እስከ 36 እስከ 37 ድረስ በጣም በምርጥ ብቃቱ መቆየት ይችላል የሚል ግምት ነው ያለውና ምናልባትም ሊቨርፑሎች በረኛውን ከመሸጥ ይልቅ ተጨማሪ ኮንትራት ሊያቀርቡለት የሚችሉበት እድል አለ ተብሎ ይጠበቃል። ቢያንስ እንኳን 4 ዓመት 5 ዓመት ኮንትራት ባያቀርቡለት እንኳን የአንድ ዓመት የ2 ዓመት ተጨማሪ ኮንትራት ሊያቀርቡለት ይችላሉ ተብሎ ይጠበቃል። ከዛ 35 36 ዓመቱ ላይ በሚደርስበት ሰዓት ምናልባትም ተጫዋቹን ለመሸጥ ፈቃደኛ ሊሆኑ ይችላሉ። ነገር ግን ደግሞ በዚህ ሰዓት እንግዲህ የነ ማይክል ኤድዋርድስ እና የነ ሪቻርዲው ስራ ምን ሊሆን ይችላል የሚለውን ነገር መገመት አይቻልም። ምናልባትም በክረምቱ የዝውውር መስኮት ተጫዋቹን ሲለቁትም ልንመለከት እንችላለን። ነገር ግን በቀላል ገንዘብም ይለቁታል ተብሎ አይጠበቅም። በእርግጥ ሊቨርፑሎች ተተኪዎችን አዘጋጅተውላቸዋል። አሁን ለምሳሌ ማማርዳሽቪሊ በቀጥታ ቋሚ በረኛ ይሆናል ተብሎ ይጠበቃል። እንደዚሁም ደግሞ እንደነ ጃሮስ የመሰሉ ተጫዋቾችም አሏቸውና ምናልባትም በቀጣይ ዓመት በረኛ ላይም ለውጥ ልንመለከት የምንችልበት እድል አለ ብዬ አስባለሁ። በእርግጥ የኔ ዋናው ፍላጎት ምንድነው አሊሰን ቤከር ቢያንስ ለቀጣይ 2-3 ዓመታት በሊቨርፑል እንዲቆይ ይፈልጋለሁ። ነገር ግን ደግሞ አመራሮቹ እንደ ደጋፊዎቹ የሚያስቡ አይደሉም። እነሱ የራሳቸው የሆነ ስትራቴጂ አላቸውና ቀደም እንዳልኳቸው እንግዲህ ምናልባትም በክረምቱ የዝውውር መስኮት ላይ ለውጥ ልንመለከት እንችላለን። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? በመጀመሪያ ደረጃ አሊሰን ቤከር እስከ መቼ ጊዜ ድረስ እንዲቆይ ትፈልጋላችሁ? ሲቀጥልስ በክረምቱ የዝውውር መስኮት ሊቨርፑሎች ሊሸጡት ይችላሉ ብላችሁ ታስባላችሁ? ከሸጡትስ በቀጣይ ሲዝን በቋሚነት በረኛው ላይ ማን ሊሰለፍ ይችላል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።